ሰላም ጤና ይስጥልኝ እንደምንሰነበታችሁ የተከበራችሁ ተመልካቾቻችን በያላችሁበት ሳምንታዊውን የትዝታ አልበም ፕሮግራማችንን እነሆ ጀምረናል። አብራችሁን ትቆዩ በአክብሮት ጋብዛለሁ። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ። ስለ የሸዋሉል መንግስቱ በጥቂቱ ለማለት ወደድን። እንግዲህ የሸዋሉል መንግስቱ በቀድሞ የሐረርጌ ክፍለ ሀገር ኤጀርሳ ጎሮ ነው የተወለደችው በ1937 ዓመተ ምህረት። እንግዲህ የትምህርት መማሪያዋ ጊዜ ሲደርስ ትምህርት ቤት በመሄጃዋ ጊዜ እንግዲህ ማለት ነው በ10 ዓመቷ ትምህርት ከጀመረች በኋላ ማለት ነው የመጀመሪያ ግጥሟን እንደጻፈች ነው እንግዲህ ታሪክ የሚያሳየን ማለት ነው። እንግዲህ ይሄ የጀመረ የስነ ጽሁፍ እንቅስቃሴ ሰፍቶ እንግዲህ በጣም በርካታ የሙዚቃ ስራዎችን ለመስራት ችላለች። አንድ መጽሐፍ ታትሞላታል። ከዛም በተረፈ ደግሞ በኢትዮጵያ ሬዲዮ በቀድሞ የቲያትር ክፍለ ጊዜ ላይ አጫጭር ቲያትሮቿ የጻፈቻቸው ማለት ነው ተላልፈውላታል። እንግዲህ ከነኚህ ሁሉ ነገሮች በትንሽ ያደረግን ወደ እናንተ ማድረሳችንን እንቀጥላለን ማለት ነው። አብራችሁን ቆዩ። በድጋሚ ለመነሻ ለመግቢያ እንዲሆነን ግን በተለይም የሙዚቃ ስራዋ ላይ አጉልተን ስናይ ዛሬ በስፋት የምናየው ደግሞ የሙዚቃ ስራዋን ነውና በተለይም ተወዳጁ ድምፃዊ መሐሙድ አህመድ ከአይቤክስ ባንድ ጋር በርካታ ስራዎቿን ተጫውቷል። በዜማም የደረሰቻቸውን እንደዚሁም በግጥም ከዛም በተረፈ ደግሞ ግጥምም ዜማም አዋሃዳ ባንድ ላይ ለመጫወት በቅቷል አንገፋው ድምፃዊ መሐሙድ አህመድ። ስለዚህ እንደ መግቢያ እንደ ቅንጭብጭብ ከመሐሙድ አህመድ ስራዎች አይቤክስ ባንድ አጅቦት የተጫወታቸውን በዜማ ብቻ የተሳተፈችባቸውን ስራዎች ወደ እናንተ አደርሳለሁ። መልካም ጊዜ። የኔ ቆንጆ ስደተኛሽ ነኝ ግባበኝ በሙዚቃዎቹ ዘና እንዳላችሁ ተስፋ አደርጋለሁ። የሸዋሉል መንግስቱ ላይ ነው ዛሬ ትኩረት ያደረግነው። እንግዲህ የሸዋሉል መንግስቱ ገጣሚ ነች፣ የዘፈንና የግጥም ደራሲ ነች፣ ደራሲም ነች። እንደዚሁ ሙሉ የመጽሐፍ ስራም ሰርታለች። ከዛ በተረፈ ደግሞ በተለይም በሬዲዮ ጋዜጠኝነቷም ትታወቃለች። በኢትዮጵያ ሬዲዮ ዜና አንባቢም ነበረች። እንግዲህ ደግሞ መጨረሻ ደግሞ ለህልፈቷ ምክንያት የሆነው ደግሞ በፖለቲከኝነቷም ትታወቃለች። በተለይ ሐረር ሰጎን ኦርኬስትራ ውስጥ በርካታ ስራዎችን እዛው ኦርኬስትራ ውስጥ በድርሰት ብዙ ስራዎችን እንደሰራች ነው የሚታወቀው። ሐረር ምስራቅ ሰጎን ኦርኬስትራ በተለይ ተወዳጅ ድምፃውያን እንዳሉበት ይታወቃል። ወጋየሁ ደግነቱ፣ እነ መራዊ ዮሐንስ፣ እነ አስቴር አበበ ከዛም በተረፈ እነ ተስፋዬ ለሚሳ እነኚህ እንግዲህ ተወዳጅ ድምፃውያን እዛው ኦርኬስትራ ውስጥ ነበሩና እሷ የምስራቅ በረኛ ዜማና ግጥም ከመድረስም ባሻገር በየሁለት ወሩ የሚወጣ የመጽሔት ስራን አብራ የመስራት ነገር ነበራትና ቀድሞ ሐረርጌ ክፍለ ሀገር እያለች ነው እንግዲህ በርካታ ስራዎቿን ወደ አዲስ አበባ እየላከች ተሳትፎ የምታደርገው በኢትዮጵያ ሬዲዮም በአዲስ ዘመን ጋዜጣም እንግዲህ ከዛው መቀመጫውን አድርጋም እንግዲህ በተለይ በኢትዮጵያ ሬዲዮ የሐረር ቅርንጫፍም የተመላለሰች ስራዋን ታቀርብ ነበርና ብዙ የብዕር ስራዎቿ እንግዲህ ዛሬም ድረስ ዘመን ተሻግረው እንድናስታውሳት ያደረጉት ይሄው ስራዎቿ ናቸውና በተለይም በሙዚቃው ላይ እዛው ሐረር ሰጎን ኦርኬስትራ ውስጥ እንግዲህ አሁን ቀደም ሲል የጠቃቀስኳቸው የሷን ግጥምና ዜማም እየተቀበሉ ስራዎችን ይሰሩ እንደነበረ ነው የሚታወቀው። ለትውስታ ከኢትዮጵያ ሬዲዮ ያገኘሁትን የቃለ ምልልሷን ወደ እናንተ አደርሳለሁ። መልካም ጊዜ። የግጥም ጊዜ። የዚህ ፕሮግራም ዋና ዓላማ ገጣሚዎችን ከአንባቢዎች ጋር ለማስተዋወቅ ነው። አድማጮቻችን፣ የዛሬው ፕሮግራማችን ተካፋይ ወይዘሮ የሸዋሉል መንግስቴ ናቸው። ወይዘሮ የሸዋሉል የሐረር ምስራቅ በረኛ ፖሊስ ባልደረባ ሲሆኑ በትርፍ ሰዓታቸው ሐረር የኢትዮጵያ ሬዲዮ ፕሮግራም አዘጋጅ ናቸው። ወይዘሮ የሸዋሉል ስለ ግጥማቸው እንዲህ ይላሉ። ግጥሞቼን የምጽፋቸው አንዳንድ ነገር በመመለከትበት ጊዜ
ያ ነገር አንድ የተለየ ስሜት ይሰጠኝ ነው። ለምሳሌ የሚያህል አንዲት ልጅ ፎቶግራፍ በማየት ምንም ይሁን ምንም በሚል ርዕስ የጻፍኩት ግጥም አለ። ይሄውም ፎቶግራፉ እንደማንኛውም ፎቶግራፍ ነው፣ ግን ለኔ አንድ የተለየ ስሜት ስለሰጠኝ ነው ግጥሙ የተጻፈው። ግጥሞችን ብዙ ጊዜ የምጽፋቸው ለዜማ እንደሚስማሙ አድርጌ ነው። ይሄውም በምስራቅ በረኛ ፖሊስ የሙዚቃ ጓድ ውስጥ አንዳንድ ግጥሞችን በማቅረብ ነው የምሰራው እና ከነኚህም ግጥሞች አብዛኛዎቹ በሳንሱር ምክንያት ለህዝብ ጆሮ ያልደረሱ ናቸው። ከነኚህም ግጥሞች መካከል አንደኛው እንዳጋጣሚ አሁን አጠገቤ ይገኛል። ግጥሙም በአንድ ወገን መኝታ የሚል ሲሆን በ1965 ዓመተ ምህረት ተደርሶ ለ1966 ዓመተ ምህረት መግቢያ ሊዘፈን የተዘጋጀ ነበረ። በአንድ ወገን መተኛት ሆነብኝ በሽታ፣ እስቲ ልገላበጥ አገኝ እንደው ፋታ። ያልተገላበጠ ያራል ባንድ ጎኑ፣ ነፍሱ ተለይታው ይቀራል በድኑ። ይሄ ስለሆነ የኔ ፍልስፍና፣ እስቲ ልሞክረው ልገላበጥና። ወሰንና ድንበር ገደብ የለውም ወይ? ጥቃት ከልኩ ሲያልፍ ያሳብድ የለም ወይ? እኔ ለኑሮዬ ያሰብኩት ነገር መገላበጥ ብቻ ዝም ብዬ ከማር። ቅቤ ይወጣዋል ወተቱ ከረጋ የሚለው ምሳሌ ያልሰጠኝም ዋጋ። ስለመነመነ የመሻሻል ተስፋ ይዤዋለሁ በእጄ ትዕግስቴን ልደፋ። በአንድ ወገን መተኛት ሆነብኝ በሽታ፣ እስቲ ልገላበጥ አገኝ እንደው ፋታ። የዛሬው ፕሮግራማችን ተካፋይ በመሆን ወይዘሮ የሸዋሉል መንግስቴ ግጥሞቻቸውን አንብበውልናል። ቀደም ሲል እንደገለጽኩላችሁ ወይዘሮ የሸዋሉል የሐረር ምስራቅ በረኛ ፖሊስ ባልደረባ ሲሆኑ በትርፍ ሰዓታቸው ደግሞ ሐረር በሚገኘው የኢትዮጵያ ሬዲዮ አንዳንድ ፕሮግራሞችን በመስራት ያገለግላሉ። በጠቅላላው ወይዘሮ የሸዋሉል መንግስቴ ለብዙዎች እህቶቻችን መልካም ምሳሌ የሚሆኑ ናቸው። አድማጮቻችን ስለ ፕሮግራሙ ያላችሁን አስተያየት በፖስታ ሳጥን ቁጥር 1020 ብትገልጹልን በአስተያየታችሁ እንጠቀምበታለን። ፕሮግራሙ የእናንተው ነው። እንግዲህ ቀደም ሲል በኢትዮጵያ ሬዲዮ ተጋብዛ በእንግድነት ያደረገችውን ቃለ ምልልስ ነበር ቀደም ሲል ያስደመጥኳችሁ። እንግዲህ የሸዋሉል መንግስቱ እዛው ቀድሞ ሐረርጌ ክፍለ ሀገር የምስራቅ በረኛ ምስራቅ ሰጎን ኦርኬስትራን ጨምሮ ማለት ነው በርካታ ስራዎችን ስትሰራ እዛው ደግሞ ሐረር የኢትዮጵያ ሬዲዮ ቅርንጫፍም በተመላላሽ እና በተሳታፊነትም የብር ስራዎቿን እያቀበለች እዚህ አዲስ አበባም ደግሞ አዲስ ዘመን ጋዜጣ ላይ የተለያዩ ጽሁፎቿን እየላከች እንደሰራች ነው የሚታወቀው። እንግዲህ ጎን ለጎን በተለይም ከትውልዷ ከ1937 ዓ.ም ጀምሮ ህይወቷ በጣም በፈጣን ሁኔታ እንደተቀያየረ ነው የሚያሳየን። በቶሎ ብላ ወደ ትዳርም እንደገባች ነው የምናውቀው የሸዋሉል መንግስቱ በልጅነቷ ማለት ነው። ከዛም እንግዲህ የበለጠ ደግሞ ስራዋን ለማሳደግ የበለጠ እውቅናዋን እየጨመረ በመጣ ቁጥር ወደ አዲስ አበባ የመዛወር እድል ገጥሟት ነው እንግዲህ በ1964 አካባቢ ወደ አዲስ አበባ ለመኖር የበቃችው ማለት ነው። እንግዲህ አዲስ አበባ ከመጣች በኋላ ደግሞ በጣም ሰፊ ስራዋን በሙዚቃ ላይ ነበረ ያሳለፈችው። በተለይ የዜማና የግጥም ስራዎቿን እየሰራች ዛሬም ድረስ እንግዲህ የምንወዳቸው ድምፃውያን የሰሩትን ዘመን ተሻጋሪ የሙዚቃ ስራ እያዳመጥን ትዝታችንን እንግዲህ በሸዋሉል መንግስቱ ላይ እናሳርፋለን ማለት ነው። በተለይም እንግዲህ በተወለደችበት በቀድሞ ሐረርጌ ክፍለ ሀገር ኤጀርሳ ጎሮ አንደበቷን ንግግሯን አፏን የፈታችው በኦሮምኛ ነውና በተለይም የማህበረሰቡን የባህል የወጉን ሁኔታ ጠንቅቃ የማወቅ ነገር በተለይ ቆየት ብለው የተሰሩ የሙዚቃ ስራዎችን ባህላዊ የሙዚቃ ስራዎችን ወደ ዘመናዊ ሁኔታ የማምጣት ነገር እንዳላት ነው የሚታወቀው። እንግዲህ የሸዋሉል መንግስቱ እንግዲህ በሀገራችን በቀደምቱ በርካታ ወንድ የዜማና የግጥም ደራሲዎች እንዳሉ ይታወቃል። የሸዋሉል መንግስቱ ግን እንግዲህ በኋላ እንግዲህ እነ ዓለምፀሐይ ወዳጆ እንደተፈጠሩ እንደመጡ የሷን ዱካ እንደተከተሉ ነው የሚታወቀው። ግን በዛን ወቅት እንግዲህ የሸዋሉል በጣም በጣት የሚቆጠሩ ሴት የዜማና የግጥም ደራሲ
ደራሲያን ባሉበት ጊዜ ላይ ብዙ ስራዎችን እንደሰራች ነው የሚታወቀው። እንግዲህ ቀደም ሲል እንዳልኩት የዚህ በተለይም ከባህሉ ከወጉ በተለይ ከአማርኛ ቋንቋ ውጪ በኦሮምኛ ሙዚቃዎች ላይ በተለይ ትኩረት አድርጋ እነኚህን ሙዚቃዎች እንግዲህ ወደ ዘመናዊ ቀለማቸውን እያሻሻለች እንዲወደዱ የበለጠ ተደማጭነት እንዲኖራቸው በማድረግ ደግሞ አሻራዋን አሳርፋለች። በተለይም እንደዚህ ትልቅ አብነት አድርገን የምንወስደው አንጋፋው ድምፃዊ ጥላሁን ገሰሰን ነው። ጥላሁን ገሰሰ እንግዲህ በተለይም ከአይቤክስ ባንድ ጋር በ1973 ዓ.ም ከታተመለት ካሴት ውስጥ አካም ነጉማ ፈዩማ የተባለውን ተወዳጅ ስራውን ነው እንግዲህ ወደ እናንተ በጥቂቱ መጋበዝ የፈለኩት። ስለዚህ የሸዋሉ መንግስቱ በ1973 እንግዲህ እሷ ከሞተች በኋላ ነው የካሴት የታተመው። ስራውን ግን ቀድማ ስለሰራች ነው እንደዚህ ያልኩ ማስተዋወቀው። 1973 አይቤክስ ባንድ በጥላሁን ገሰሰ የተሰራውን የአካም ነጉማ የተሰኘውን ተወዳጅ ስራ ተጋበዙልን። የትዝታ አልበም ፕሮግራማችን አሁንም ይቀጥላል። መልካም ጊዜ። እንግዲህ የሸዋሉ መንግስቱ በተለይ የወጣትነት የአፍላ ጊዜዋን እያጣጣመች ባለችበት ጊዜ ነው እንግዲህ አብዮቱ የፈነዳው። 1966 ዓ.ም ትልቅ የመደብ ልዩነት የፖለቲካ ሽኩቻውና ፍትጊያው የተጧጣፈበት ጊዜ ነበር እና በተለይም እንግዲህ ደርግ ስልጣኑን ከተቆናጠጠ በኋላ በተለይ እሷ የሜኦሶን አባል ስለነበረች ከባድ የሆነ እንቅስቃሴ የነበረበትን ጊዜ ነው እንግዲህ የምናስታውሰው ማለት ነው። 1966 67 ላይ የነበረውን ጊዜ ማለት ነው። ይህንንም እንግዲህ እሷ አብዛኛውን በትዳር ዓለም ውስጥ 5 ልጆች ወልዳለች። ትዳር ላይ ነች። ጋዜጠኛም ነች። የጋዜጠኝነት ስራዋን ትሰራለች። ከዛ መተረፈ ደግሞ እንግዲህ የዚህ ዜማና ግጥም ስራም የበለጠ ስራዋን የሰራች ነው። እንግዲህ የቀበሌም ሊቀመንበር ነበረች። እንግዲህ ህብረተሰቡን በማደራጀት በማንቃት በሚባልበት በዛን በትኩስ የአብዮቱ ጊዜ የነበረበት ጊዜ ስለነበር በጣም ውጥረት የነበረበት ጊዜ እንደነበረ ነው እንግዲህ ዛሬ ወደ ኋላ ተመልሰን የምናስታውሰው ማለት ነው። ስለዚህ እንግዲህ የሸዋሉ መንግስቱ ከእናትነት ከሴትነቱ አንጻር በተለይ ሴቶች ላይ ጠንካራ የሆነ እንቅስቃሴ ብሔራዊ ተሳትፎ እንዲኖራቸው የምታደርጋቸውንም ጽሁፎች ነው እንግዲህ በአዲስ ዘመን ጋዜጣ ላይ የታተሙ የሚወጡላት። በሯን ከወረቀት እያስተማማች ዛሬም ድረስ ስናስታውሳት የማይረሱ ስራዎቿን ተወዳጅ ስራዎቿን የምናስታውሰው ማለት ነው። በግጥም የተሳተፈችባቸው ስራዎቿን ነው እንግዲህ ወደ እናንተ የምናደርሰው። በድጋሚ መልካም ጊዜን ተመኘን። ሙዚቃውን አጣጥሙ። መልካም ጊዜ። ረመላ መላ 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 ነረመላ መላ 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 ረመላ መላ 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 ነረመላ መላ 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 ቋሚ ሆኖ ቢኖር መላ መላ እስቲ ምን አለበት መላ መላ ቋሚ ሆኖ ቢኖር መላ መላ እስቲ ምን አለበት መላ መላ ሰው አለሁ ሲል መላ መላ ባይቀር እንደ ዘበት መላ መላ የሄደ ይመስላል መላ መላ ናፍቆቱን ሲረዳ መላ መላ የሄደ ይመስላል መላ መላ ናፍቆቱን ሲረዳ መላ መላ የሞተ ብቻ ነው መላ መላ በምድር የተጎዳ መላ መላ ኧረ መላ በሉ ችላት በሉ። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢትዮጵያ ቴሌቪዥን የትዝታ አልበም ፕሮግራማችንን ነው። እንግዲህ በዛሬው የትዝታ አልበም ፕሮግራማችን ትኩረት አድርገን በትዝታ ወደ ኋላ ወዘናችሁ በተለይም ደግሞ ከትዝታን ከማካፈልን ባሻገር በተለይ አዲሱ ትውልድ የሸዋሉ መንግስቱ ማንነች የሚለውን በጥቂቱ ለማሳየት እየሞከርን ነው የምንገኘው። ስለምትከታተሉን እናመሰግናለን። ስለዚህ አሁን በማስከተል ደግሞ ከየሸዋሉ መንግስቱ ስራዎች ውስጥ ደግሞ 1969 ላይ ነው የምናርፈው ማለት ነው።
እንግዲህ በ1969 የወጣ አንድ ካሴት አለ በታንጎ ሙዚቃ ቤት አማካኝነት የታተመ ካሴት። በነገራችን ላይ በዚህ ዓመተ ምህረት ማለት ነው በ1969 ዓመተ ምህረት ላይ የሸዋሉ መንግስቱ ግንቦት ወር ላይ ነው የሞተችው። እሷ ከመሞቷ በፊት ግን ይሄ ካሴት እንግዲህ ታትሟል። በጣም የሚገርም ነው። አሳታሚው ታንጎ ሙዚቃ ቤት ነው። የሙዚቃ ቅንብሩን የሰራው ደግሞ ጥላዬ ገብሬ ነው። አጃቢው ደግሞ ዳህላክ ባንድ ነው። እዚህ ካሴት ውስጥ እንግዲህ በሙሉ 10ን ዘፈኖች ማለት ይቻላል የደረሰችው የሸዋሉ መንግስቱ ነች። 10 ዘፈኖች ናቸው ያሉት። በ10ም ዘፈኖች ላይ የዜማም የግጥምም ደራሲ በመሆን ማለት ነው። ተወዳጅ ስራዎች ናቸው የሙሉቀን መለሰ። እንግዲህ ከዛ በፊት ሙሉቀን ከተለያዩ ደራሲያን ስራዎችን ወስዶ በሸክላ ነበር የሚታተምለት። ይሄ ግን በካሴት ደረጃ የመጀመሪያው ሆኖ ነው እንግዲህ የምናገኘው ማለት ነው። በተለይም እዚህ ካሴት ውስጥ በጣም የሚገርመው ስለ ፍቅር፣ ስለ ህይወት፣ ስለ ሞት፣ ስለ ውጣ ውረድ ነው እንግዲህ በጠቅላላው የምትገልጽልን ማለት ነው የሸዋሉ መንግስቱ በብዕሯ። እንግዲህ ዛሬም ድረስ ዘመን ተሻጋሪ የሆነው እንግዲህ ለሙሉቀን ተወዳጅነት መንስኤ እንግዲህ የሸዋሉ መንግስቱ ነች ማለት ይቻላል ማለት ነው። እንግዲህ ከየሸዋሉ መንግስቱ ነው እንግዲህ ቅብብሎሹ ወደና ዓለም ፀሐይ ወዳጆ አርፎ ከዛ በኋላ ደግሞ እንግዲህ ከሸዋሉ መንግስቱ በኋላ ዓለም ፀሐይ ወዳጆ ደግሞ ለሙሉቀን በርካታ ስራዎችን ይዛ እስከ መጨረሻው ድረስ ስራዎቹን ግጥም ስትሰራለት እንደነበረ ይታወቃል። እንግዲህ ከዚህ ካሴት ውስጥ በተለይ በርካታዎቹ ማለት ይቻላል በጣም ተወዳጆች ናቸው። እንግዲህ ሙዚቃ አቁሟል ሙሉቀን መለሰ። ግን ይሄ ሙዚቃ ግን ዛሬም ድረስ እንደ አዲስ በጥሩ ስሜት፣ በጥሩ ትዝታ፣ በጥሩ ማስታወሻነት ነው የምናስታውሰውና እኛም እንግዲህ የሸዋሉን ለማሰብ ከዚህ ከተወዳጁ ድምፃዊ ከሙሉቀን መለሰ ስራዎች መካከል የተወሰኑትን ደግሞ ወደ እናንተ ለማድረስ ፈልጌያለሁ ማለት ነው። ተጋበዙልን። እንግዲህ ሙሉቀን መለሰ ድምፃዊ፣ የዜማና የግጥም ደራሲ የሸዋሉ መንግስቱ፣ ቅንብሩ ጥላዬ ገብሬ፣ አጃቢው ዳህላክ ባንድ፣ የሙዚቃ አሳታሚው ደግሞ ታንጎ ሙዚቃ ቤት ነው። አንደኛው ቆርጦ ሲተወው በሌላው ላይ ይጣበቃል። የግል ትዝታ ነው ከልብ ውስጥ ይዳፈናል። ቆንጂት የምንጃለች እስክስታውረጅ ቆንጂት ጉብል የምንጃለች ቆንጂት እንጀራ ያፈራሽ ውቤት ቦታሽን ጣል አርገሽ ውቤት ካባ ደረበሽ የዛሬው ትዝታ አልበም ፕሮግራማችን ትኩረት አድርጎ በየሸዋሉ መንግስቱ ላይ መሰናዱን ወደ እናንተ አድርሷል ማለት ነው። እንግዲህ ለመሰናበቻ የተዘጋጀ ነገር አለ። ወደዛ ከመሄድ በፊት ግን የሸዋሉ መንግስቱ እንግዲህ በግጥም ስራዎቿ በተለይም ከ10 ዓመቷ ጀምሮ እዛው ኤጀርሳ ጎሮ እያለች ኤጀርሳ ጎሬ የሚል የግጥም ስራም በልጅነቷ እንዳላት ይታወቃል። ከዛም የኢዮብ ትዕግስት የሚል በተለይም በድርሰቱ ዓለም ደግሞ ይሄንን የኢዮብ ትዕግስትን የሚል ከጻፈች በኋላ በጣም ከ10 ዓመት በኋላ ነገና ተሻሽሎ በኢትዮጵያ ሬዲዮ በቲያትር ክፍለ ጊዜም ይተላለፍ እንደነበረ ይታወቃል።
ከዛም በኋላ እንግዲህ ደግሞ እዛው የጀርሳ ጎሮ ሀረር እያለች ደግሞ በተለይ በወጣትነቷ ጊዜ እዛው ሀረር በረኛ የሙዚቃ መጽሔቶችን የማዘጋጀት እንደዚሁም ደግሞ እዛው ሀረር እያለች ወደ አዲስ አበባ በሴቶች ጉዳይና ሴቶች በብሔራዊ ጥቅማቸው አገሪቷን ላይ መሳተፍ አለባቸው በሚል ትልቅ ጉዳይ ለአዲስ ዘመንም ጽሁፎችን በመላክ ይታተሙላት እንደነበረ ይታወቃል። ከዛ በተረፈ ግን በተለይ ሰፊው ጊዜዋ ሰፊው ህይወቷ ደግሞ በተለይም ዛሬም ድረስ ማንረሳቸውን ሙዚቃዎች ላይ ተሳትፏ አሻሯ ከፍ ያለ እንደነበረ ይታወቃል። እንግዲህ እዛው ምስራቅ ሰጎን ኦርኬስትራ ውስጥ እያለች ቀደም ሲል ለመጠቀስ እንደሞከርኩት ከነ ውጋየሁ ደግነቱ ከነ መራዊ ዮሐንስ ከነ ተስፋዬ ለሚሳ እና አስቴር አበበን መጥቀስ እችላለሁ። ከዛም እንግዲህ ወደ አዲስ አበባም ደግሞ ተዛውራ ከመጣች በኋላ ደግሞ ለአንጋፋዎቹ ድምፃውያን ለነጋሽ ጥላሁን ገሰሰ፣ ለነጋሽ መሐሙድ አህመድ፣ ለሙሉቀን መለሰ፣ ለአስናቀች ወርቁ በተለይ ለአሊ ቢራም እንደዚሁ በጣም የሚገራርሙ በርካታ ስራዎችን እንደሰራች ነው የሚታወቀውና ዛሬም አንረሳትም። የሸዋሉል መንግስቱ ስራዎቿ ህያው ያደርጓታል። ስራዎቿም ደግሞ ከኛ ጋር ናቸው። ስለዚህ የሸዋሉል ምንጊዜም አንረሳትም። ለብዙ ሴት ገጣሚያን ለብዙ ዜማና ግጥም ደራሲያን በተለይም ትልቅ መሰረት የጣለች ትልቅ መንገድ የጠረገች ሴት እንደነበረች ነው እንግዲህ የምናስታውሳት። ዛሬም ነፍሷን ይማርልን። የሸዋሉል መንግስቱ እንግዲህ በ1937 ዓመተ ምህረት ተወልዳ እንግዲህ በአጭር የህይወት ጊዜዋ በትዳሩም ስኬታማ ሆና የአምስት ልጆች እናት እንደነበረች ይታወቃል። በ1969 ላይ ግን እንግዲህ በፖለቲካው እንቅስቃሴ እሷ የመኢሶን አባል ነበረች ብያቸዋለሁ ቀደም ብዬ። ስለዚህ በግንቦት ወር ላይ 1969 ላይ በተተኮሰባት ጥይት እንግዲህ ለመሞት በቅታለች ማለት ነው። እንግዲህ ነፍሷን ይማርልን። ዛሬ ማንረሳትም። ስራዎቿ ከኛ ጋር ናቸውና የሸዋሉል መንግስቱ በስነ ጽሁፍ በሙዚቃው ላደመቀችው አሻራ እንግዲህ ጥበብ ውለቷን ዛሬም አትረሳም ማለት ነው። እንግዲህ የትዝታ አልበም ፕሮግራማችንን ጨርሰን ከመሰናበታችን በፊት ለማሳረጊያ ለስንብት የጋሽ መሐሙድ አህመድን ትዝታ መጋበዝ ፈለግኩ። ትናንትናን ጥሶ ዛሬን ተንተርሶ ነገንም ተውሶ አምናንም አድሶ ይመጣል ትዝታሽ ጓዙን አግበስብሶ። ግጥም የሸዋሉል መንግስቱ፣ ድምፃዊው መሐሙድ አህመድ፣ አጃቢው አይቤክስ ባንድ። ሙዚቃውን ተጋበዙልን። የዛሬውን በዚሁ አበቃው። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ከካሜራው ባለሙያው አማኑኤል ተፈራ ጋር በጋራ በመሆን ነው። እስከ ሳምንት፣ መልካም ሳምንት።